አስቸኳይ አዋጅ ይታወጅ። በትግራይ ክልል እጅግ አስደንጋጭ ነገር ተሰምቷል። የጌታቸው ረዳና የጀዋር መሐመድ ከባድ ፍጥጫ። ጌታቸው ረዳ ጀዋር መሐመድን ምን ሲሉ ተናገሯቸው? ፍጥጫው እጅግ አይሏል። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣቸው ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለሰዓቱ ያዝናቸውን ዝርዝር ጉዳዮች እንመለከታለን። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ጊዜያዊ አስቸኳይ አዋጅ እንዲያውጁ ጥሪ ቀረበላቸው። የቀድሞ የህወሓት ከፍተኛ አመራር ትግራይ የጦርነት አውድማ ልትሆን ነው ሲሉ አስጠንቅቀዋል። ማዕከላዊ መንግስቱ በአፋጣኝ አስቸኳይ ጊዜ አዋጅ ማወጅ አለበት ሲሉም ተደምጠዋል። ትግራይ ሻቢያ የሚራኮትባት ሆናለች ያሉም ሲሆን ሻቢያ ጓዙን ጠቅልሎና የኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲሉም ተደምጠዋል። አብይ በክልሉ የአስቸኳይ ጊዜ አዋጅ እንዲያወጁ የተጠየቁት ደብረ ጽዮን በቴክኖሎጂ ሊያጠፉን ነው ባሉ ማግስት ነው። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር ኬሪያ ኢብራሂም ዝምታቸውን ሰብረዋል። ወይዘሮ ኬሪያ ኢብራሂም ስለ ትግራይ አሁናዊ ሁኔታ እና ማዕከላዊ መንግስቱ ማድረግ ያለበት ያሉትን ጉዳይ አስመልክቶ የሰጡት አስተያየት እጅግ አነጋጋሪ ሆኗል። የትግራይ ህዝብ ከፌዴራል መንግስት ጎን መቆም እንዳለበት የጠቀሱት ኬሪያ ከመንግስት ጎን ሆነን ህዝቡን ከችግር እናላቀው የሚል ምክር ሀሳብም አቅርበዋል። ከወጋታ ጋር ባደረጉት በዚህ ቃለ መጠይቅ የምክር ሀሳብ ጠንከር በማድረግ ከፌዴራል መንግስት ጎን ከመቆም ውጪ ሌላ አማራጭ የለም ሲሉም ተደምጠዋል። የፌዴራሉ መንግስት ሊመልሳቸው የሚችላቸውን ጥያቄዎች ሊመልስ የሚችለው ከጎኑ በመቆም እንጂ በመቃወም መሆን የለበትም ብዬ አምናለሁ የሚሉት ፖለቲከኛዋ የትግራይ ህዝብ ሀገሩን የመውጋት ጥቁር ታሪክ የለውም ብለዋል። የህወሓት ቡድን በተለያዩ ምክንያቶች ህዝቡን ለጦርነት ለማነሳሳት እየሞከረ ነው። ስለዚህ ራሳችንን ከፌዴራል መንግስት ጋር ማሰለፍ አለብን። የትግራይ ህዝብና የትግራይ ምድር የጦር አውድማ እንዳትሆን መጠንቀቅ አለብን። ከጥፋት ኃይሎች ጋር ማበር የለብንም። ትግራይ የጦር አውድማ መሆን የለባትም። ስለዚህ እንዳይሆን አሰላለፋችንን እናስተካክል ሲሉ የቀድሞዋ አፈ ጉባኤ ተናግረዋል። ቀጥለውም ሰላም ይፈጠር እያልኩ ነው፣ ጦርነት ይቆም እያልኩ ነው። በትግራይ ሰላም እንዲሰፍን ከተፈለገና በህጋዊ መንገድ ሊፈታ ካልቻለ የአስቸኳይ ጊዜ አዋጅ ሊታወጅ ይገባል። ምክንያቱም በትግራይ ስርዓት አልበኝነት አለ። ህዝቡ ለጦርነቱ የሚሆን ገንዘብ እንዲለግሱ እየተነገራቸው ነው። ሁሉም በጦርነቱ እንዲሳተፍ ለማስገደድ እየሞከሩ ነው ሲሉም ከ4 ኪሎ ትግራይ ላይ የአስቸኳይ ጊዜ አዋጅ እንዲታወጅም አስጠንቅቀዋል። አስቸኳይ ጊዜ አዋጅ ማወጅም እንደ ሁለተኛ አማራጭ ሊወሰድ ይገባል የሚሉት ኬሪያ ይህን የምንለው የሀገርን ሉዓላዊነትና ብሔራዊ ጥቅምን ያስከብራል ብዬ ስለማምን ነው። ህዝቡ በስርዓት አልበኝነት ውስጥ እንደሚገኝና ጊዜያዊ አስተዳደሩ ስልጣኑን በመቀማቱ በህጉ መሰረት መመራት አልቻለም። ከሁሉም በላይ ትግራይ ሻቢያ የሚንከራተትበት ክልል ሆናለች። ስለዚህ ሰላምን ለማስፈን የአስቸኳይ ጊዜ አዋጅ መታወጅ አለበት የሚል ጠንካራ ምክር ሀሳብን ሰንዝረዋል። በትግራይ የተቀሰቀሰውን ወታደራዊ ውጥረት ተከትሎ ማዕከላዊ መንግስቱና ህወሓት ወደ 4ኛ ዙር ጦርነት ሊገቡ ከጫፍ የደረሱ መስለዋል። የተባበሩት መንግስታት ድርጅትን ጨምሮ ሀያላን ሀገራት አዲስ ጦርነት በትግራይ እንዳይቀሰቀስ ያሳሰቡ ቢሆንም ሁለቱም ኃይሎች ግን ከፍተኛ የሚባል ወታደራዊ እንቅስቃሴ እያደረጉ ነው። ከትላንት በስቲያ መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጦሩን ወደ ትግራይ እያስጠጋ መሆኑን ጠቅሰው በቴክኖሎጂ እናጠፋቸዋለን እያሉ የዛቱብን ነው ሲሉ መክሰሳቸውም ተደምጧል። ወደ ቀጣይ ጉዳያችን ስናመራ አቶ ጌታቸው ረዳ በአቶ ጀዋር መሐመድ ላይ ጠንከር ያለ ትችትን ሰንዝረዋል። አቶ ጌታቸው ረዳ ፖለቲከኛው አቶ ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻሉም ሲሉ በጽኑ ተቹም። አቶ ጌታቸው በይፋዊ የኤክስ ገጻቸው ባሰፈሩት ጽሑፍ አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ የኢትዮጵያን እንቅስቃሴዎች በተመለከተ የሚሰነዝሩት ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ብለዋል። አቶ ጀዋር ለጠቅላይ ሚኒስትር አብይ አህመድ ያላቸውን የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቁ እንደሆነ አቶ ጌታቸው ጠቁመዋል። ገዢውን ፓርቲ መጥላት ከመንግስት ፖሊሲና ከሀገር ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርግም ሲሉም ገልጸዋል። ኢትዮጵያ በሱዳን ጉዳይ ያላትን ፍላጎት የምታስረክበው እንደ ማንኛውም ቀጠናዊ ኃይል
መሆኑን የጠቀሱት አቶ ጌታቸው ኢትዮጵያ በሱዳን አለመረጋጋት ምክንያት ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢው ሚና መጫወት እንዳለባት ማስረድተዋል። ግብጽና ሌሎች ቀጠናዊ ተዋናዮች በሱዳን ጉዳይ የራሳቸውን ፍላጎት እያሳደዱ ባሉበት ወቅት ኢትዮጵያ ዝም ብላ ተመልካች መሆን የለባትም ብለዋል። ወደፊት የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስታትና በማይቀየረው የሀገር ስልታዊ ጂኦግራፊ መካከል ያለውን ልዩነት ማወቅ እንዳለበትም አቶ ጌታቸው አሳስበዋል። አቶ ጌታቸው ረዳ ለጀዋር መሐመድ በላኩት ደብዳቤም እንኳን ደስ አለ ወንድሜ ጀዋር፣ ለጠቅላይ ሚኒስትሩ ያለን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ያለማቋረጥ የምታደበላልቅበት መንገድ የሚገርም ነው። ገዢውን ፓርቲ መጥላት በመንግስት ፖለቲካና በአገር ጥቅሞች መካከል ልዩነት የማድረግ ግዴታ ላይ ነጻ አያደርግህም። ባለፉት ጥቂት ቀናት ውስጥ አንተ በአንድ ወቅት የጠቅላይ ሚኒስትሩ ወዳጅ የነበረ አሁን ግን ድምጽን ከፍ አድርገህ የምትተች ኢትዮጵያ በሱዳን ግጭት አውድ ውስጥ ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት ሰንዝረሃል። የምታሰራጫቸው እያንዳንዶቹ ዘገባዎችም ወይም ደግሞ የምታካፍላቸው ሀሳቦች በነጠላ ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን እነዚህ መረጃዎች የኢትዮጵያን ስሌቶች እየቀረጸ ያለውን ሰፊ ስልታዊ አውድ ከግምት ሳታስገባ ታቀርባቸዋለህ። ከመዋቅርና ከስትራቴጂ የተነጠሉ እውነታዎችን በቀላሉ ወደ ተሳሳተ ትረካ ሊቀየሩ ይችላሉ። ኢትዮጵያ በከባድ የጂኦፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ እንደ ተገቢ ተመልካች ብቻ መሆን አለባት ብለህ በቅንነት ታምናለህ ሲል በመጠየቅ በሱዳን እየታየ ያለው አሳዛኝ ሁኔታ በውጭ ጣልቃ ገብነት እየተባባሰ መሄዱ እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም። እንደውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገራትም ሆነ ከዚያ በላይ ካሉ ሀገራት በበለጠም የምታጣው ነገር አለ። በጉዳዩ ላይ ቀጥተኛ ተሳታፊ የሚያደርጋት ሀገርም ነች። ግብጽና ሌሎች ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም። ይልቁኑ ግጭቱ ወደሚፈልጉት ወገን እንዲያደላ ሁኔታውን በንቃት እየቀረጹት ነው። ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለ ያሳያል በማለት ነው አቶ ጌታቸው ረዳ አቶ ጀዋር መሐመድ ላይ ከፍተኛ የሆነ ትችትን የሰነዘሩት። ወደ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።